እሁድ ትንቢት እናገራለሁ። አንቺ በሴት የተጀመረ ነገር አንተ በለሽ እንግዲህ ግጠም በመሬት መንቀጥቀጥ ተጠርጥሬያለሁ። ምንም ሽን የለም። ምንም አልፈጠረብኝ። ማርቆስ ደብል ካስቱን ይዞ መጣ። 90,000 ከፍሎ 9 ጊዜ ዘፈን ያስደገመ ሰው አውቃለሁ። አውሮፕላን ላይ ታግቻለሁ። እንዴህም አለ እንዴህም አለ በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ። ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ። እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ። እውነት አውርቻ አልሆነልኝም። ደሞ ልዋሽ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። አባይ ቲቪ ነው። አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ይሄ ሼባ ነው። እኛ ዋሸው እንዴ ነው። ይቺ ናት አገሬ የትውልድ መንደሬ። በጣም እኔ ያው ማስተርን ጠይቀው እኔ አልመታ እስታለሁ። በቃ ለማንኛውም ዛሬ ተመልካች ሆነው እዚህ የተገኙት ያማዙኪ ሾቶካን ካራቴ ዶ ክለብ ያማዙኪ ሾቶካን ካራቴ ዶ ክለብ የ2017 የአሺሃራ ኦል ስታይል የኢትዮጵያ ሻምፒዮና ላይ በሹቱካን ካራቴ አዲስ አበባን በመወከል 9 ወርቅ 4 ብር 3 ነሐስ በማምጣት የውድድሩ አጠቃላይ አሸናፊዎች ናቸው። ስለመጣችሁ እጅግ አድርገን እናመሰግናለን። ሌሎች ተመልካቾቻችን ደግሞ ከራይዶን የኪነ ጥበብ ማሰልጠኛ ተቋሞች ናቸው። ከራይዶን ክቡራትና ክቡራን ተመልካቾቻችን ዋሸው እንዴ ተጀምሯል። በቅድሚያ እንግዶቻችንን እንጋብዛለን። ጥሌና ይቻላል። ሳሚ ይሄ በጣም የሚገርመኝ ነገር ማለት ሰው እንዴት ዋሸው እንዴ የሚባል ፕሮግራም ሰርቶ አንተ ምን እንዴ አሁን እንጀራ ብለን ዋሸው እንዴ እያልክ እንጀራን ታበስላለህ። አረ ፍልፍሉ፣ አረ በእናትህ አይነፋም። አረ እንዴ አረ እንዴ አንተ ጋር ምንም ሽን የለም። ምንም አልፈጠረብኝ። ማርቆስ ደብል ካስቱን ይዞ መጣ። እሱ ነው ቦርጫም ነኝ ብሎ የሚያስፈራራ። እውነት እኔ በጣም እኔ አፍሬ በጣም ተሳቀኛለሁ። እውነት እኔ አፍሬ መስሪያ ቤቴ እኮ አፌ ላይ ነው። እናንተን አቁም ልጠይቀኝ። መስሪያ ቤቴ አፌ ላይ ነው። አንተ አታፍርም? አንተ አታፍርም? በእናትህ አታፍርም? አረ ፈሬ አንተ ራስህ አታፍርም? በዚህ ሰውነት እዚህ ልብስ ውስጥ ይኸውልህ እኔ የምሸቅለው በዚህ ሰውነቴ
እኮ እንደ ቁንጫ ዘለ ልብስ ውስጥ እየገባ ቴክኒክና ታክቲክ ተጠቀማል። ተው ሰጋቀብና ተው ሰው ሰር ብቻ ሳሚ ሳምሶን ግርማን ሌላኛው እንግዳችንን እንጋብዝና እናወራለን። እሺ ጋብዙ እንግዳችሁን። እንግዶቻችን ስለመጡ እናመሰግናለን። ያው ጥሌ ስለመጣ እጅግ አድርገን እናመሰግናለን። በአሁኑ ሰዓት በዓለም ሲኒማ እየታየ ያለ ዋዋጎ የሚል ምርጥ ቲያትር በጣም ምርጥ ቲያትር ነው። በቀደም እኔና ፍልፍሉም ሄደን አይተነው ነበረ። በጣም እጅግ የሚያምር ነው። ያው ዋዋጎ ማለት ያው ቅኔያዊ ቲያትር ነው። የበለጠ ጥሌ በኋላ ይነግረናል። ኢትዮጵያ ውስጥ እንግዲህ የቅኔ ትምህርት የሚሰጥባቸው ዋነኛዎቹ ቦታዎች 3 ናቸው። ዋድላ፣ ዋሸራና ጎንች ይባላሉ እና ዋዋጎ ማለት ዋድላ፣ ዋሸራና ጎንች ነው። የሚገርም ቲያትር ስለ ዋዋጎ ቲያትር በኋላ ይነግረናል። ከዛ በተጨማሪ ጥበብና ባህል ለቀጠናዊ ትስስር በሚል በምስራቅ አፍሪካ ያሉ 11 ሀገራት የሚሳተፉበት አንድ ፌስቲቫል አለ። በየዓመቱ የሚዘጋጅ ማለት ነው። ምስራቅ አፍሪካ 11 ሀገራት የሚሳተፉበት በዚህ በኢትዮጵያ ባህልና ስፖርት ሚኒስቴር ባዘጋጀው ለሁለተኛ ጊዜ በተዘጋጀው ከመጋቢት 11 እስከ 15 ነው የተዘጋጀው። በዚህ ፕሮግራም ላይ የጥላሁን ዘውገ ጥቁር ፈርጥ የሚለው ፊልሙ ተሸላሚ ሆነ። ይህን ሰርፕራይዝም ሊነግረን የመጣውና ጥሌ እንኳን ደስ ያለህ። ሌላኛው እንግዳችን ሳሚ ነው። ሳምሶን ግርማ በበርካታ ፊልሞች በበርካታ ቲያትሮች እጅግ የምንወደው ተዋናይ ነው ሳሚ። ለእኔና ለማርቆስ ደግሞ የልጅነታችንም ጓደኛ ነው። እኔና ሳሚ የሃይስኩል ተማሪ እያለን የአየር ጤና ሁለተኛ ደረጃ ትምህርት ቤት የኪነ ጥበብ ቡድንን አብረን እየመራን በርካታ ባለሙያዎችን ያው እነ ሰለሞን ሙሄ እነ ምስጋናው እነሱን ሁሉ ያፈራንና ሁለታችን በጣም ረጅም ዘመን በሃይስኩል አብረን ያሳለፈን የትምህርት ቤት ጓደኛ ነው። ከዛ በተጨማሪ ማርቆስ ከነፋስ ስልክ ትምህርት ቤት እየመጣ ደግሞ እንዴት ነበረ? ወንድም በቃ ወንድም። እኔ ደምስና ሳሚ አብረን እየዋልን አብረን እየሰራን ብዙ ላይፍ አሳልፈናል። የሚያስቁ የሚያዝናኑ በኋላ ላይ እንጫወታቸዋለን። የማርክ ነገር ከነፋስ ስልክ አየር ጤና መጥቶ ይኮርጃል። ለማንኛውም ጥሌና ሳሚ እንግዳችን ሆናችሁ ስለመጣችሁ እጅግ አርፈን ሁለት ሰዎች ይጋብዛለሁ። የምጋብዛቸው ምልምል ኮሜዲያን ልክ ምልምል ወታደር ምልምል ኮሜዲያን ይልማ አበበንና ድምፃዊና ሙዚቃ መሳሪያ ተጫዋች ብርሃኑ ኃይሉን ከደብረ ዘይት የኢፌዴሪ አየር ኃይል ኦርኬስትራ እሺ ሰላምና ጤና ፍቅር ተደራርቦ ዛሬ ከዚህ ስፍራ እንደ ዝናብ ወርዶ ሁሉም ረሃ ሆኖ ባሴት እንዲሞላ የሳቅ ብፌ ቀርቧል። ሁሉም ጠግቦ ይብላ ብለናል። እኔና ጓደኞቼ ሸማች ማህበር ከፈትን። አክቲቪስቱ ባሻሄን በሂሳብ ሹም ቀጠረን። 1 ወር ሲሞላው ሂሳብ ሰራን። ትርፍና ጥቅም ምንም አጣን። እንኳን ትርፉ ዋናውም ጠፍቷል። የባሻይም ሆድ ከሩቅ ስናየው መንገዱን ዘግቷል። አዝማችን ምን እንደሚለው እስኪ እንዲህም አለ እንዲህም አለ ከዛ ሜሎዲውን ትላለህ። ልክ ስትጨርስ እንዲህም አለ ዋሻው እንደ ስም ሰጥተናል። ምልምል ኮሜዲያን ይልማ አበበና
ድምፃዊና ሙዚቃ መሳሪያ ተጫዋች ብርሃኑ ኃይሉ ከአየር ኃይል ኦርኬስትራ ስለመጡልን እጅግ አድርገን እናመሰግናለን። እሺ አንድ ዜማ ማሰማው ነው። በጣም ደስ ይለናል። እስቲ ሞራል ውይ ወደድኳት ያለኛ አንድ ልቤን ሰጠኋት ከፊት መርታ ደምቃ በርታ ልቤን በፍቅሯ ረታ መሪናት ኮኮቤ የኔ ፀሐይ ሁሉን ቀድማ ትታይ አጋር አገኘው ሰምሯል ምኞቴ እንዳትከልሉኝ አትቁሙ ፊቴ ዘንጎርዋሪ ነች የማርሽ ባንዱ ሰላም ይሰጣል እሷን መውደዱ ሰላሜ በዛ ሰላሜ እሷን በመውደዴ በዛ ሰላሜ እሷን በመውደዴ በዛ ሰላሜ በግልኔ ናንቺ ያልተወያየ እሱን ጨምርበት እስቲ አልተወያየንም ፍቅር ባስተርጓሚ በመልእክት አይሆንም በግልኔ ናንቺ አልተወያየንም ፍቅር ባስተርጓሚ በመልእክት አይሆንም በፍቅር ጎዳና መጓዝ ሲጀምሩ በፍቅር ጎዳና መጓዝ ሲጀምሩ አይን የሚያየው ሁሉ ደስ ሲል ማማሩ አይን የሚያየው ሁሉ ደስ ሲል ማማሩ ወይኔ ያፈርና መልመል ኮሜዲያን ይልማ አበበና ድምፃዊና ሙዚቃ መሳሪያ ተጫዋች ብርሃኑ ኃይሉን እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ዋሻው እንዴ እነዚህ ሞቅ ብሎ ተጀምሯል። በቀጥታ ወደ ዋሻው እንዴ እናልፋለን። ማርቆስ ታሪክ ንገረን። እሺ ፍልፍሉ የራሴ የሚለው ቢዋይዲ ያለው መኪና ነው ቢዋይዲ አዎ ቢዋይዲ የታረኩት ቤታ አንተ አይ ቢዋይዲ ምን ማለት ነው? መኪና ኤሌክትሪክ ቢውልድ ዮር ድሪምስ ማለት ነው። እንደፈለግ ህልሞትን ይገንቡ ማለት ነው። ወይተኝች ዮር ድሪምስ በመኪና ነው እንዴ የምገነባው? አንተ ህልምን ትገነባለህ፣ እነሱ መኪናውን ያመጡላል። እሱን ግን እዛ ውስጥም ሆነ ጥሩ ሀሳቦች የታርጌው ነው ቤት ነው የት ታደርገዋለህ? ጣራ ላይ አታወጣም። አያውቀውም እሱ ቤቱ አስቀምጡት። ማርክ አሪፍ ነገር ነው ያመጣው። አባ ይሄ ጥያቄ ለአንተ ይመስላል። ለምን መሰለህ ቢዋይዲን ያልሆነ እንደራሴ ከሆነ ቢግ የሚለው ጂኳን ነው። እሺ ዋይ ያንግ ነው። ዲዲ ሴንስ ነች ለኔ። ጥሩ ግን አመጣጥ ደስ ይላል። እሺ ምንድነው እሺ ቢግ ዋይድ ያንግ ዲፌንስ አይ ጠይቁት። እንደዛ አይመስለኝም። የት ነው ያለ ያስቀመጠው? ቤቱ ቁም ሳጥን ውስጥ ጭራሽ ቁም ሳጥን ውስጥ እቃ ነው። አሜን መኪና አይደለም እንዴ ቢዋይዲ እና መኪና እቃ አይደለም ቁም ሳጥን ውስጥ እንዲገባ ብዬ ነው። አይ በቤት ውስጥ እኔ ምን ገብቻ አላውቅም። ታጣፊ መኪና አለ እንዴ? እኔ አላውቅም ቤት እንዳደረገው ወይም ታች ኮንዶሚኒየም ስርም ሊሆን ይችላል። ግን ቢዋይዲ ይሄ ልጅ እየተጠቀምክብኝ ነው። አምሳል
ተነጋገሩ። ቆይ በኤሌክትሪክ የሚሰራ አንተ የምትጠቀመው ነገር ምን አለ? ማ ካውያ ነው። ስልክ እሺ ተነጋገሩ። እዚህ ውስጥ በኤሌክትሪክ የሚጠቀም የሚነዳ ነገር የለም። ቆይ ከየት ነው የገዛው? ቆይቷል ብዙ ጊዜ። ስንት ዓመት ሆኖ ከገዛው? ቢያንስ አንድ 20 ዓመት ምናምን። 20 ዓመት እኮ ቢዋይዲ የለም። አይ ነበረ። እንዴት ነበረ? ኤሌክትሪክ ስለሌለ ያኛው በቤንዚን የሚሰራ ነበር። አባ ጥያቄው ሌላ ነው። አዎ አዘባር ውሸት ነው። ሊያዘነጋ ውሸት አይሆንም። ለምን ልጁ ማርቆስ የቆራሌው ታሪክ ስላለው ልክ ነው። የሳጥሞም ቢሆን ጓዳ የማየት ብረት እኮ የሚባል ነገር የጓዳ እቃዎች ላይ በነገራችን ላይ በጣም አሪፍ ጥያቄ ነው የጠየቃችሁ። የሚያውቀው ነገር ባይኖር እንደ ጠልዬ አይ ጥሩ ነው መከራከሩ። እውነቱን ያስኬዳል። ግን ልጁ አልክ አይ ሰውዬው አይ ልጁ ለአባትና ለእናቱ ልጅ ነው። ለአባትና አባቱ እንደ ሐሳብ እውነት ይመስለኛል። ልክ እኔ በእናንተ ነው የሚሄደው። ምክንያቱም ጥሌ ካለ በኋላ ነው የተቀበልኩት። ለምን መሰለህ? ቤት ውስጥ የተቀመጠ ወይ አንተ ማታስታውሰው የሆነ ወይ ሰውም ሊሆን ይችላል የሆነ ነገር ብቻ እንዴ ቤት ውስጥ ቁጭ ብሎ ሰውም አላስታውሰው ወይ ራሴን ይሆን እንዴ? እውነቱን ነው ብዬ ነው የማስበው። አላመሳጠረው ፍልፍሉ መነጽር ቢዋይዲ ነው እንዴ? ምናልባት ማርኮ አይደለም የክርስቲና ነው ይሄ። የለም በቃ እውነት። ስለዚህ እውነት ውሸት አባ እውነት ነው። የሆነ ነገር አግኝቶብን እውነት ነው። እሺ ማርቆስ በረከት የራሴ የሚለው ቢዋይዲ ያለው ጥሩ ነው የተመኘለት። ጥሩ ነው የተመኘ ማታ ቤቱ ይገንጠል። አዘርፈኝ አይዲያ ሰጠም። በረከት የራሴ የሚለው ቢዋይዲ አለው ያለውን ፍልፍሉ ጥሌና ዜዶ ባስረዳው መሰረት እውነት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? ወይ ይሄ ልጅ እኔ በሩን ከፍታ አታርጊ ይላል። እውነት ነው። እውነት ነው። አግኝተናል። ታገኛለህ። ይሄን ጉድ እንስማ። ምንድን ነው ቢዋይዲ? አዎ በረከት ቢዋይዲ ያለው አዲሱ አለች አይደል? ቢዋይዲ ያለች ግን አያውቀውም። እሱ ስሙ ማን ነው? በረከት። ሚስቱ ስሟ ማን ነው? የንዬ። ጓደኛው ስሙ ማን? ቢዋይዲ። ቢዋይዲ ሰጥቶ ነጥብ ትወስዱበታላችሁ? ቢዋይዲ ሰጥቼ ይውሰደው ቢዋይዲ። ስለዚህ ነጥብ ስለተሰጠው ለቢዋይዲ ሰጥቶ አንድ ነጥብ መልሰለታል። አሪፍ ስጦታ ነው። ለማንኛውም በተሰጠው ስጦታ መሰረት ጥሌ፣ ሳሚና ማርቆስ 1-0 እየመሩ ነው። ዜዶ ታሪክ ንገረን። እችን ደግሞ ታያታለህ። ካምፓኒ ካላመጣ በዚህ ጨዋታ እሁድ ትንቢት እናገራለሁ። እሁድ ትንቢት እናገራለሁ። እኔ ከሰኞ እስከ ቅዳሜ አትናገርም? አልናገርም። ምን ነው አይመጣልህም? አዎ በቃ ሰንበት ቀን ነው። የት ነው ትንቢት የምትናገረው? በቤቴ ውስጥ ምናምን ከቤተሰብ ጋርም ሊሆን ይችላል። ሰዓቱን ንገረኝ። እሁድ ስንት ሰዓት? ጠዋትም ሊሆን ይችላል፣ ማታም ሊሆን ይችላል። ብቻ እሁድ ይሁን። በምን ጉዳይ ነው ትንቢት የምትናገረው? በተፈለገው ጉዳይ። ለማን ነው የምትናገረው ትንቢቱ? ብዙ ጊዜ ለቅርቤ ቤተሰቦቼ ምናምን። አረ ዛሬ ምንድን ነው የፕሮግራም የሚተላለፍበት? ንገረን አንድ ትንቢት። ትንቢቱን ይቻላል፣ ግን አሁን ያፈርስብኛል ጨዋታ። አረ አሁን መናገር ይቻላል፣ ከጨዋታው በኋላ መናገር ይቻላል፣ ግን ከጨዋታው በኋላ ባረገው ይሻላል። ትንቢቱን ለማን ነው የምትናገረው? ወይ ትንቢን ብቻ ንገረን። ቱንኛ እንጨምረዋለን። ልተፉብኝ ቱንኛ እንለዋለን። ብቻ እሑድ ትንቢት እንደምናገር አውቃለሁ። ቆይ እዛ ጋር ጨርሱና እኛን ጠይቀው። በረከት ጠይቅ። እኔ ቀን ነው ማታ ነው ትንቢቱን የምትናገረው? እኔ ጠዋትም ማታም እናገራለሁ፣ ችግር የለብኝም። እና እኔ እሑድ እኔ መስማት የተሳነኝ ነኝ እንዴ? አብሬ ነኝ ያለሁት። አልጠየቀኝማ። ስጠይቀኝ እኮ የምነግርህ። አይ ምን ብለዋል ዜዶ? ምን ብለዋል? ቤት ውስጥ
ላለ ሰው ነው የምናገረው። ከቤትም ውጪ ከቤትም ውጪ ቸርችም ቤትም እየተከፈለ ነው። ኧረ በስመ አብ በነፃ አዎ እንነጋገርበት። አዎ ይኸውላችሁ ይንገራችሁ ትንቢት ስለሚናገር አዎ እልዬ አሻር ትንቢት እሑድ ትንቢት ገብቷችኋል? መጀመሪያ ጥሬ ትንቢት ምን ማለት ትንቢት ያለ ነው። ትንቢት ነው ያለው። ትንቢት ነው? አይ አይደለም። እሑድ ትንቢት እናገራለን። እውነት ውሸት? ጥላው ውሸት። ሳሚ አይ ውሸት ነው። ማርቆስ እውነት። ለምን መሰላችሁ? ትንቢት የለውም። አንተ እኮ ትንቢት ትናገራለህ አይደል? ያው የመሰለህ ነው የምትናገረው። ያው እንደዚህ ትናገር ትንቢት ሳይሆን ህልም ልናገር ይችላል። ትንቢት ግን እንትን ይፈልጋል ማለት ያው ደርስበት ጭንቅላት ሳሚ እሑድ ዕለት ለሚቀጥለው ሳምንት ቅዳሜ ይወፍራል ማለት እኮ ትንቢት የማይሆነው እንዴት ይሄ ትንቢት ነው። ትንቢት አለ እኔም ይሄን ትንቢት አልቀበለው። ባላካሉ ራሱ መሰከረ እኮ አልቀበለው። ስለዚህ እኔ እውነት ሳሚ እኔ ውሸት ነው። ውሸት። እሺ ዜዶ እሑድ ትንቢት እናገራለሁ ያለውን ጥሌ፣ ሳሚና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? አንተ የምዬ የት ነው ሄደችው ዛሬ? እነግርሃለሁ። ስራ ይለቅኝ። እሺ እውነት ነው። ወይኔ ንገረን። እሑድ ብዙ ጊዜ ቤት ስቀመጥ አንዳንዴ ፕሮግራም ቀደም ብለን እንቀርጻለን አይደል? እቤት አያስቀምጡኝም። አሁን ጥላውን የተናገረው እውነት ነው ውሸት ነው ንገረን፣ ቀጥሎ የሚመጣው ምን ነው ይሉኛል። ቤት ቁጭ ብዬ አሁን ጥላውን የሚናገረው ውሸት ነው። በጣም ና አዳምጥኛ። አንድ ኩሎ ነው። ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። 4 እንግዶች ጋብዛለሁ። እንግዲህ ዛሬ ተመልካች ሆነው የመጡት ያማዙኪ ሾቶካን ካራቴ ዶ ክለቦች ናቸው። ከነሱ መካከል 4 እንግዶች ጋብዛለሁ። 4ታችሁም ስጠራችሁ ምንም አይነት እንቅስቃሴ ሳታደርጉ ቀጥታ ወደዚህ ተመጡልኛላችሁ። ሮሃማ፣ ብሌን ነጋሲ፣ ብሌን እንድሪስና ሶሊያና ወደዚህ ተመጡልኛላችሁ 4ታችሁ። ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት። አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ ከብዙዎች ለብዙዎች። አራቱ መጥተዋል። በደንብ አዳምጡ። ጥያቄ ከአራቱ መካከል የ2017 ዓመተ ምህረት የአሹሃራ ኦል ስታይል የኢትዮጵያ ሻምፒዮና ላይ ካታ በሚባለው የስፖርት አይነት ወርቅ አምጥታ ከዛ በፋይት ደግሞ ብር በማምጣቷ ወርቅ ያጣሁት በዳኛ አድሎ ነው ብላ በማልቀሷ በማህበራዊ ሚዲያ ብዙዎች መነጋገሪያ አድርገዋት የነበረችዋ ማናት? ከእናንተ ተነጋገሩ። መጀመሪያ አራቱንም ዘርዝሩልን ከመወሰናችሁ በፊት። በፋይት ብር አምጥታ ነገር ግን በዳኛ አድሎ ምክንያት ነው ብር ያመጣሁት ወርቅ ማምጣት አለብኝ ብላ እያለቀሰች ኢንተርቪው ስትሰጥ ከሚሊዮን በላይ ተመልካች በማህበራዊ ሚዲያ አይቷት ተከታትሏታል። ማናት? እስቲ ተነጋገሩ። እኔ ፋይት ላይ የለሁበት። መጀመሪያ አራቱንም ዘርዝር። እሺ እሷ ሀቋን ቢበሏትም አትጠይቅም። የሚጥገኘው ምስኪን ፊት ነው ያላት። እንኳን ዳኛ ልትከስ ኧረ ነጥቧን ቢወስዱባት ምንም አትልም። የሁለተኛው አሁን ራሱ ልታለቅስ። ሶስተኛዋ ግን የታሪኩ ባለቤት ትመስለኛለች። ለምን አልኩኝ? ፊቷ አዲስ አልሆነብኝም። 20 ዓመት ተጠቅማበታል ትመስለኛለች። 3 ቁጥር ትመስለኛለች። 4 ቁጥር እንኳን ነጥቧን ነክተባት እንዲሁም በቃ
ለእኔ 3 ቁጥር። እሺ ጥሬስ? ለእኔ ልክ አንተ ታሪኩን እየተናገርክ ፊታቸውን ነበር የማነበው። እሺ እኔ 2 ቁጥር ትመስለኛለች። ምን አነበብክባት? ያለች በቃ ቁጭት ታየባት መሰለኝ። አሁንም የመቆጨት ስሜት እና ልክ ቅድም እሱ እንዳለው እምባ ሁሉ አላት። በቃ እል ውስጥ የገባች መሰለኝ። ፍልፍሉስ? አታፍጭብኝ፣ አንድ ቁጥር አታፍጭብኝ። አንድ ቁጥር ካረጉት መቀነትስ መሄድ አንችል? መማከር ይችላሉ። መቀነቱ ምንድን ነው? ጠይም ነው የእሷ። አዎ ጠይም የሆነበት ምክንያት ደረጃቸውን ከስቶ ነው። እና ሌሎቹ በደረጃ አይደለም፣ በሸርተቴ አይደለም መቼም የሚያደርጉት አይደለም፣ በደረጃ ነው። እኔ እሷንም ጠርጥሬያለሁ። እኔ እኮ ሰዓት ትንሽ አነሳ ልጅ ሆነችብኝ፣ ለዛ ነው። አይደለም እግራቸው ልጅ አይደለም፣ እንዲህ ሲሆነጭ እግራቸው ልጅ አይደለም፣ እግራቸው ልጅ አይደለም። እሷን ጠረጥ 2 ቁጥርንም 2 ቁጥርን በምን ገመትካት? 2 ቁጥር ቶሎ ትስቃለች፣ ቶሎ ተለቅሳለች። አሁን እየሳቀች ልተለቅስ ትችላለች። አይደለም 2 ቁጥርን ደግሞ ትንሽ ካየህ ጉጣየውን አየኸው? ጉጣየው እዚህ ጋር ያለው ነው። ጉጣይቷን ነው በቃ ነው። 3 ቁጥር እሱን እኔ ታሪኩን አላውቀውም። ዝም ብለህ ስታይ ሙያ በለው። አንተ ነህ የታሪኩ ባለቤት ትመስለኛለህ። እኔ ታሪኩን አላውቀውም። ማን ነው ታሪኩ? ታሪኩ ማለት አሁን የተነገረው ታሪክ የእሱን ነው የታሪኩ ባለቤት እና የሆነ በልቁቧ ብዙ ሙያ ያላት አትመስልም? እችም ቢመቷት ራሱ የተባረከ ይሁን ብላ 4 ቁጥር እጇን ተመተመች። አንተ የዳኛውን እኔ ላይ ልታመጣው ነው እንዴ? እኔ 2 ነው እኔ የራሴ። ስለዚህ ጥሌስ 2 በቃ በድምጽ ብልጫ 2 ቁጥር። እኔ 3 ትመስላኛለች። እነ ጥሌ ደግሞ እንደዚሁ የዘረዘራችሁ። ጥሌ በቅድሚያ ግን ቅድም ፍልፍሉ ጀምሮታል። ማንም ሰው ይህንን ሜዳሊያ ያለ ልፋት ያለ ድካም አያገኝም እና ወጣቶች ናችሁ፣ ገና ንጋግራችሁን የምታስጠሩ ናችሁ። በቅድሚያ በጣም ላመሰግናችሁ ስለሚገባ አንድ ጊዜ አጨብጭቡልኝ። ቅድም ዜዶ በጣም ጥሩ አይተዋል። 1 ቁጥር ላይ ያለችው በጣም ደማም ናት እና አደባባይ ላይ ወጥታ ለመናገር ብዙ እንትን የምትል አይመስለኝም። 2 ቁጥር ግን በትክክል እኔ የምጠራጠራለሁ። ምክንያቱም እዚህ ጋር ያለው የእጇን ብቻ ሳይሆን የቅመስ ያውቋል። የእጇን ብቻ ሳይሆን በረከት ይኸውልህ አይደለም አቋሟም ነው። ሁለተኛ ለምባ ቅርብ ናት። እንደዚህ ስታያት አሁን ቅድም ስትስቅ የምታለቅስ መስሎኝ ነበር። ስለዚህ 2 ቁጥር 3 ቁጥርና 4 ቁጥር ላይ ያሉትን ግን ብዙም እነሱ ጋር ይኖራል ብዬ አልገመትኩም። ሀሳብም እነሱ ጋር ለመስጠት አልፈልግም። 2 ቁጥር እንግዲህ ቲያትር ብዙ ነገር ያለው ፊት እንቅስቃሴ ምናምን ላይ ነው ያለው። ቶሎ የሚስቁ ሰዎች ቶሎ ይከፋሉ የሚል ደግሞ አለ ግምት አለው። ጉጣየውን በማየት ማለት አይቻልም፣ በጣም ከባድ ነው። ጉጣየው ቴኳንዶ ከሆነ ያው ውሹ ቢሆን እጅ ላይ ነው አይደል ይመስለኛል ካልተሳሳቱ። ይሄ ውሹ መሰለኝ። አይ ካራቴ ነው። ካራቴ ነው። በዚህ አካባቢ እዚህ አካባቢ እዚህ ላይ ነው የሚለው። ፊት እንደደለው እንደተገኘ ተቀባዩ አንተ ነህ፣ እነሱ መሰንዘር እና ጥሌ እንዳለው እኔ ፊታቸውን ሳይ ነበር። ሞር ኤክስፕሬሽን ያለው እዛ ላይ ስለሆነ ሳይ ነበርና 2 ቁጥር አንተ። እሺ ማርቆስ። እሺ 4 ቁጥር የቫንዳ ምህት ነው የምትመስል። በጣም ነው የምታስፈራው ታውቃለህ፣ አቋሟ ምናምን እና ግን አልቃሻ አትመስል፣ ግን አታለቅስም። ያችኛዋ አልቃሻ ነች። ያቺ እኮ ጋዜጣ ላይ ራሱ ፎቶዋ ተቀምጦ ፎቶዋ ሲያለቅስ 3 ቁጥር ጨዋ ነች፣ የዋህ ነች፣ ዝምተኛ ነች። ጭራሽ ደግሞ ገና አልተወዳደረችም። 1 ቁጥር በጣም ጸባይኛ፣ ማትከራከር። ቅድም ማነው ዜዶ እንዳለው 3 ነጥብ እንኳን ቢወሰድ ውሰዱት፣ ሌላም አለኝ ቤት ይጥቀማችሁ፣ ሌላም ቤት አለኝ ትላለች። 2 ቁጥር ግን ከምር 100% እንደውም እሷ ከባለፈው ዓመት ጳጉሜ ጀምሮ እስካሁን እያለቀሰች። ስለዚህ 2 ቁጥር ወሰዳችሁ። ተመልካቾቻችን
እኔ ግን እኔ 3 ቁጥር ግን እኔ እንጃ እና አዲዳስ እነ ልብሰ ፕሮፌሽናል እነ ፕሮ አይ በቃ ወስናቸዋል። እኔ 2 ቁጥር ለማንኛውም ከአራቱ መካከል የ2017 ዓ.ም የአሹሃራ ኦል ስታይል የኢትዮጵያ ሻምፒዮና ላይ በካታ ወርቅ አምጥታ ከዛ በፋይት ብር በማምጣቷ ወርቅ ያላመጣሁት በዳኛ አድሎ ነው ብላ በማልቀሷ በማህበራዊ ሚዲያ መነጋገሪያ የሆነችዋ የቷናት ላልነው ጥሌ ሳሚና ማርቆስ 2 ቁጥር ፍልፍሉ ጥላውንና ዜዶም 2 ቁጥር ብለዋል። አሁን ስሟን ምጠራት ወደፊት ትወጣልናለች። በኢትዮጵያ ሻምፒዮና ላይ በካታ ወርቅ አምጥታ በፋይት ብር ያመጣችውና በዳኛ አድሎ ነው ብላ በማልቀሷ በማህበራዊ ሚዲያ መነጋገሪያ ያለችው ሮሃማ ስንታየው የዳኛውን ተወጭ ሮሃማ ስንታየው እሷ ናት። አትወጭብላል። የያማዙኪ ሾቶካን ካራቴ ዶ ክለብ አሰልጣኝ ማስተር ዘሪሁን አሸናፊ ስለ ውድድሩና ስለ ትምህርት ቤቱ አንዳንድ ነገር ይገልጽልናል። ማስተርን ወደ መድረክ እናድርገዋለን። የያማዙኪ ሾቶካን ካራቴ ዶ ክለብ አሰልጣኝ ማስተር ዘሪሁን አሸናፊ ስለመጡ እናመሰግናለን። ማስተር ቅድም ያው ግን ዝም ብዬ ነው ለው የነበረው ቃላቱንና አሹሃራ ኦል ስታይል ምን ማለት ነው? እሺ በቅድሚያ እጅግ በጣም አድርጌ አመሰግናለሁ። የአባይ ቲቪ ዋሽንዴ ፕሮግራም በጣም እንግዳ ቤቱ ስለጋበዝን በክለቡ ስም እናመሰግናለን። አሻራ ኦል ስታይል ማለት አሻራ ማለት አንድ የካራቴ ስታይል ነው። አሁን ካራቴ በ7 አይነት ስታይሎች ተከፋፍሎ ነው የሚገኘውና አሻራ ማለት ማስተር ነው ራሱን የቻለ ኦሺማ ማስተር ናቸው። ስለዚህ አሻራ ተብሎ ራሱን ገንጥሎ የወጣ ኦል ስታይል የሆነ ነው። በአሻራ ኦል ስታይል ውስጥ ቴኳንዶ አለ፣ ወረደ ቴኳንዶ አለ፣ ጂዶ አለ፣ አኪዶ አለ፣ ውሹ አለ። እነዚህ ማለት ኦል ስታይል ነው የሚይዘው። ያ ደግሞ የአሻራ የኦል ስታይል የተባለበት ምክንያት አሻራ አንደኛው ቤዙ ሾቶካን ነው። ስለዚህ እንደ አንድ ስታይል ሆኖ ሁሉንም አቀፍ አርግቶ በየራሳቸው ስታይል ውድድሮችን ያወዳደረ የበላይ ሆኖ የሚመራቸው ግን አሻራ ነው። ስለዚህ እንትን ማለት ነው ኮምቦ ማለት ነው። ያስ እንደዛ ማለት ነው። እንደ ምግብ ኮምቦ የማርሻል አርት ኮምቦ ነው። እሺ የካራቴ ስታይል ልዩነታቸው ምንድነው? አሁን የገለጽክልኝ የካራቴ ስታይሎች የመሰረታቸው ሾቶካን ካራቴ ነው። ከሾቶካን ካራቴ ለምሳሌ ደብሊውኬኤፍን ሲመሰርቱ አሻራ፣ ጄኬኤስ እና ጎጆሪዮ ናቸው የመሰረቱት ደብሊውኬኤፍን። ደብሊውኬኤፍ ቢመራው በእነዚህ በአራቱ ነው። እነዚህ አራቱ ደግሞ የራሳቸው ስታይል አላቸው። የባክግራውንዳቸው እያንዳንዱ አሰራራቸው ከካታ የሚባለው ለምሳሌ እንቅስቃሴ የተለያየ ነው። ውስጥ ስራቸው ማለት ግን ኦል በጠቅላላ ስማቸው ካራቴ ተብሎ ነው። ካራቴ ዶ የባዶ እጅ ጥበብ ወይ ደግሞ የህይወት መንገድ ተብሎ ነው እንትን ግን በራሳቸው ልዩነት አለ። ልክ እንደ ጎጃም ጭፈራ፣ ወሎ፣ ኦሮሚያ ምናምን እንደምንለው ልክ እንደ ግን ምንድነው የኢትዮጵያ የብሔሮች መገኛ ነው አይደለ? እንዳለ ጭፈራው። ይሄ ደግሞ ልክ ካራቴ ሆኖ እያንዳንዱ ስታይል የራሱ የሆነ ይዞት አለው። መጠሪያቸው ግን ሾቶካን ካራቴ ነው። ለዛችን ማስተር ዘሪሁንን እጅግ አድርገን እናመሰግናለን። ሁሉንም በጭብጨባ እንሸኛቸዋለን። ወደ ዋሻው እናልፋለን። ሳሚ ታሪክ ንገረን። እሱ ላይ ያለውን አንበበልን። ቆይ ሳሚ ምንድን ነው እሷ የሆድ እንዲሁ ምን አትጥመዝመዥማ እንዲሁ ምን እናቴ እንደቻል ቋጨናትን ወግ እንድንቋጨት ነበር። አየሁ የቱን አዲው ማለት ነው ሽማግሌ አረጋ አንቺ ሰው አረጋ እባክሽ ነገር ተው ማለት የሆነ አሁን ቆይ ማንንም ብዬ ነው እኔ አመረ የቅኔው ንጉስ የትርጓሜው ጌታ ብለህ ያመረ የቅኔው ንጉስ የትርጓሜው ጌታ አሄሄ ወጎጉን የማይዘዋል አንተ ሰማ አይደል ተልሚት ስመት አንተ ሰው ተወኝ ስለምን ያለው ብትሆን እንደ ቀጥር ጥላጋ አትከታተል የኔ ሩቅ ስጋት ኋላ እንደዘዛብህ አገባ ገብቶ ወርቀ በዛው እንዲያ ያባክ ዝም በል እኔ ምን አንተ አላንስ አንተ ስደተኛ አንተ ዘር የለሹ ይህ አፈ በለሹ ማሽላ ከፍ ከፍ ሲል አንድ ምሎ
አንድም ነው እንጂ ዚዮን የምድር የበጎሹ በቃ ይለየልን ሰዓት አግጣ አይዋ አንድ በለው ማይን አንቺ በሴት የተጀመረ ነገር አንተ በላሽ እንግዲህ አመናግጠው ግጠሙ ባለቤት የመሆን የግጥም ጣዕሙ እንደዚህ ሲኮን ነው፣ እንደዚህ ሲሰለቅ ፍቅር ግጥም ሆኖ ቅኔ የሚረቀቅ ጥንትም በእኛ ዘመን የቅኔው ጦር ሰፈር ግጥም ቁና ስትሆን ሰረፈሪ ሲጋይ ያኛው ምርጥ ተዚህ ግር የዛን ጊዜ ነው የሚለኝ በግጠሟ በሏ ግጠም ናልክ አንተ ማን ፈቅዶልህ ተነሳ? ቁጭ በል። ተመቼ ወዲህ ደግሞ ሳይፈቀድልህ ተነስተህ እንዲህ የምትል ሀሳብ ተናገረች፣ እውነቷን ነው። ማፈሪያ እንታ ሰናቱ ይሄን ሂድ። እኔም ጥኔ እየቀዘቀዘኝ ነው ያሰናብቱኝ የኔታ ሂድ። እሺ አሁን ያያችሁት ዋዋጎ ከሚለው ቲያትር ላይ የተቀነጨበ ነው። ዋዋጎ እጅግ በጣም የሚገርም ቲያትር ነው። በጣም በነገራችን ላይ እኛ የገባን ቀን አንዲት ቻይናዊት ሁሉ ነበረች ትዝ ይል እንደሆነ እና በጣም ነው የገረመን። እሷ ቻይና በኋላ ላይ አናገረቻችሁ አይደለ? አዎ፣ ትልቅ ታሪክ አለው። እንግዲህ ለእግዚአብሔር ፍቃድ ትርኢቱን በጣም ወደዋለች። ኦልሞስት የእኛም ታሪክ ይሄ ታሪክ ነው። በተለይ የታሪክ አይተው ከሆነ በ16ኛው ክፍለ ዘመን ምናምን የነበረ የድሮ ጥንታዊ ታሪክ ነው ከቋንቋውም። ከዚህ በፊትም ደግሞ እናንተም ሰርታችሁ ነበረ፣ ጥልዬም ሁላችንም ሰርተነው ነበር። አሁንም ደግሞ ወደፊት እንሰራዋለን። ከዛ ትንሽ ቀየር ተደርጎ ነው ለዚህ ለዓለማዊ መድረክ የበቃው። በጣም ነው የሚያምረው። ዓለም ሲኒማ ነው። መቼ አርባ እና ከተመልካቾቻችን 5 ሰው ጋብዛለሁ። 5 ሰው ተጋብዛችሁ ወደ ዋሻው እንደናልፋለን። ሳሚ ታሪክ ንገረን። 3 ቀን ጎዳና አድሬያለሁ። ቲያትር ክበብ በመግባቴ ከቤት ተባረሬ 3 ቀን ጎዳና ላይ አድሬያለሁ። በስንት ዓመት ነው እድሜ? ያ ማለት እኮ ገና ሃይ ስኩል ውስጥ እያለን ማለት ነው። 11ኛ ክፍል እያለሁ የተባረርኩት። 10ኛ ክፍል ጀምር። ከ10ኛ ክፍል በኋላ 11ኛ ክፍል ልክ ስገባ ቲያትር ፐርፎርም 15 ቀበሌ አዳራሽ እና 666 የሚለው ኤግዛክትሊ 666 የሚለው ድራማ ይሄን ነገር ድሮ ነው የምታውቁት? አይ ኤችአይቪ የዛን ጊዜ ኤችአይቪ በጣም እንትን ነበር። እኛ በቅርብ ጊዜ ነው ጠይቁት። ሳሚዬ 3 ቀን የትኛው ብራንች ነው ያደርከው? የቶታል ብራንች ላይ ነው ያደርኩት። ቶታል 3 ቁጥር ማዞሪያ ማለት ነው። ፌርማታ አለ፣ ማደያ ሞቢል ማደያ አለ። ከቶታል ማደያ ፊት ለፊት ማለት ነው። አስፋልቱ ላይ እና አስፋልቱ ጎዳና እኮ አለ። ጎዳና ላይ ነው። ፌርማታው ላይ ፌርማታው ብቻህን ነበረ ያዝከው? ምን የጠየቁት ፌርማታው አሉ። የጎዳና ታዲያ 1-2 ልጆች ነበሩ። አንተ ከገባ በኋላ ነው የገቡት አምሽተው ወይስ በጊዜ ነው የገቡት? አይ እኔ መጀመሪያ ነው የነበርኩ።
በሁለተኛው ቀን ነው እነሱ የተቀላቀሉት። ባለቤቷ አንተ ነህ ማለት ይቻላል እኮ። እነሱ አምሽተው ነው የገቡት፣ በቀን ነው የገቡት። ምሽት ቀን እኮ በጣም አርድ ማለት የትም ቦታ ያው ጥበቃም አለ ፖሊሶችም አሉ። ከባድ ነበርና ማታ ላይ ነው ያው ከክላስ ስንወጣ 11 ተማሪዎች ነበር። ተለብስ ነበር ብርድ ልብስ ነበር ወይስ በምን እየለበስ? የኪነ ጥበብ ከቦስ እንትኖች አልባሳት ዲፓርትመንት ነበር ትዝ ይለኝ እንደሆነ ማለት ነው። መጋረጃ ምናምን ነበርና ቦርሳ ስለነበረ በጀስት ይዤ ወጣሁ። እኮ እንዲያ ነገር ድሮ የቤት ከእናቱ መጋረጃ ይዞ እየወሰደ ምንድን ነው አንዴ ወልከው የአንተን ታሪክ ነው የደገምኩት ማለት ነው። ክበብ ውስጥ እየሰራ ሰፈር ክበብ ውስጥ ምንድን ነው ያደረከው? የልብሱን ምናምን አይደል አንሶላ ምናምን ነገር ይዞ መጋረጃ ቲያትሩ እየተሰራ እማዬን እናቱን ጋብዟቸው ነበር። እሳቸው ቲያትሩን ማየት ትተው ያኛው የእንትን አንሶላ እጀታውን ብረት ድስት አውጥቶታል ትላለች። አይ እንደዚህ አይነት ነገር እኔም ገጥሞኛል። ከእኛ ጋር የምትሰራ ልጅ የእናት ልብስ አጣችና እኔ ደፋር አይደል የማዘርን ይዤ ሄድኩኝ። የማዘርን ተደረገና የመጀመሪያ ቲያትርስ የሰራሁት ሴት ቢያጤ ጥሌት ዝላል የእናንተ ሴት ቢያጤ ጸጉሯ ሊስትሮ ሴት ሊስትሮ የመጀመሪያ አይገርምም? ጥሩ ነገር አስታውስ። አንተንም የመጀመሪያ ቲያትር የሰራሁት የጥላሁንን ከኛ ጋር ተማሪ እያለሁ ሳሚም ከኛ ጋር እንዴ ኮርሳው ከጥሌ ጋር በጣም ብዙ ስራዎች ሰርተናል። ይኸውልህ ቲያትር እየተማርኩኝ የመጀመሪያ በህይወቴ የሰራሁት ከበነጥላው ነው። ለዛ ፕሮግራም ቀሚስ ለልጅቷ እኔ ነኝ ያመጣሁላት ከቤት ማንም አይሰጥማ በዛ ዘመን ቀሚስ። እኔ ግን የእናቴን አድርጌ ከዛ ያው ይታያል ብሎ በቴሌቪዥን እናቴን ቤተሰብ ምናምን ሰብስቤ የታየሁት እኮ ትንሽ ነው አይደለ? ሊስትሮዋ ሆኜ እሷን ለክፋት ነው። ከ4 ሰዓት ጀምሮ እስከ 8 ሰዓት እስከሚታይ ቁጭ አድርጌ ቤተሰብ እታያለሁ ብዬ ሲታይ ልጅቷ እናቴን ቀሚስ አድርጋ እንደፍ አላለችም። ጉድ አለች በቃ ጉድ ቀሚሴ። እኔ ደግሞ ወደ ቤት አልመለስኩት። እዚህ ላይ አንድ ነገር ልናገር በእናትህ፣ ምክንያቱም ሳሚ ያመጣው ታሪክ የሁላችንም ታሪክ ነው። ቲያትር መስራት የብልግና እየተባለ የሚታስብበት እና ምን ትሆናለህ ሲባል ዶክተር፣ ፓይለት፣ ኢንጂነር የሚባልበት ዘመን ላይ ቲያትረኛ ልሁን ብለህ ስታስብ ቤተሰብ ሁሌ የሁላችንም ታሪክ ነው። አንዲት ነገር ልናገር። እንግዲህ ብዙ ዓመት ኢትዮጵያ ቴሌቪዥን ሰርቻለሁ። አንዲት ልጅ ስንቅ ላይ ሰርታ እሑድ 120 ነበር የሚተላለፈው የዛን ጊዜ። ደወለችልኝ 7 ሰዓት ላይ ደወለችና አቤት አልኳት። ስንት ሰዓት ነው ድራማችን የሚተላለፈው አለች። እኔ እንጃ አላውቅም። በእናትህ ፈልጌ ነው እንደው አደራ በእናትህ። ለምን ፈለግሽ? አይ በቃ ሰዓቷን ብቻ ፈልጌ ነው። ያው የሚያልቀው 10 ደቂቃ ነው እኛ የምንሰራው ስራ። ከዛም በኋላ ትራፊክ ደወልኩኝና ኢትዮጵያ ቴሌቪዥን አክቹዋል ሰዓቱን አወቅኩትና ልክ 120 ዜና እንዳለፈ የመዝናኛው ዜና እንዳለፈ የኛ ነው የሚቀርበው ተብሎ አልኳት። እሺ አለች። ከዛም ሰኞ ተገናኘን። እንዴት ነበር አየሽው ስላት አይ አላየሁትም አለች። ለምን እላታለሁ። አይ አባቴ እናንተ በጣም ስለሚወዳችሁ ድራማውን ስለሚያቤተሰብ ተሰብስበው ስለሚያይ ባልቦላውን ላጠፋው ብዬ ነው። ከታየው ከቤት ነው። ይሄ የፍልፍሉ አይነት ልጅ ናት ማለት ነው። ከቤት ነው የምባረረው። ስለዚህ ነገር ግን በዛ ሰዓት ባልቦላውን አጠፋሁት። መብራት ሄደ ተባለ። ከዛ ልክ አውቀዋለሁ። እስከ 10 ደቂቃ በኋላ መልሼ ተደብቄ እጄ አበራሁት። የሚገርም ለእኔ ውሸት ነው ቢላ እናድደኛል። ዜዶ እኔ አልጠየቅኩትም። አንድ ጥያቄ ልጠይቀው። በወጣህ በ3ኛው ቀን ወደ ቤት ተመልሰህ ገባህ። አይ ቲንክ ከቤት ተባረህ ትምህርት ቤት መጡ። ኦኬ፣ ከትምህርት ቤት መጥተው ቤተሰቦች ወሰዱ። በዚህ ደረጃ ይዋሻል ብዬ አላስብም። እውነት ይመስለኛል። እንዴ ቆይ ትምህርት ቤቱ አባሮት ነው እንዴ አባቱ የሚያስገባው? አይ ትምህርት ቤት ሊወስደው መጣ አባቱ ስለጠፋባቸው። ሳሚዬ ለስራ ያለውን ፍቅር ሁሉም ሰው ያውቃል። ግን አባትየው ያባረሩት እሳቸው ናቸው። ከቤት እንድትወጣ ከቤት ኤግዛክትሊ። እና ትምህርት ቤት መጥቶ ደግሞ ናግባለ ወላጅ አባት አይደለም ሲጠፋባቸው 4 ቀን 3 ቀን ትምህርት ቤት ሄደው እውነት ውሸት? እኔ ውሸት ነው። እኔ እውነት ነው። እኔ ውሸት የሁላችንም ታሪክ ነው። እውነት ነው። እውነት እኔ እውነት ነው ብዬ ነው ማለት። በቃ እኔ እና ጥሌ ምክንያቱም እኔ ውሸት ቢሆን ይደንቀኛል። ሳሚ
ቲያትር ክለብ በመግባቴ ከቤት ተባረሬ 3 ቀን ጎዳና አድሬያለሁ ያለውን ሁላችንም ህይወት ተሞክሯችንን ባቀረብንበት ሁኔታ ፍልፍሉ ጥሌና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ሳሚ ያወራው ነገር እውነት ነው ውሸት ነው? የሁሉም ሰው የሆነውን ታሪክ እዚህ ጋር ጨዋታ ላይ እንዴ ምን ነው አለቃቀስ? ለምን ታለቅሳለህ? አትናገረኝ። ስትመጣ ምን ነው ታለቅስ? ውሸት ይኸው ታሪክ ጥሌ ካወራልኝ በኋላ እንዴት ውሸት ነው ልበል? የሁላችንም ታሪክ ነው። መገመት የነበረባችሁ ኦልሬዲ እኮ ሁላችንም ተደርገን እኔ ቅድም አዲያው ቶታል ምናምን እያለ ቶሎ ቶሎ ቦታውን ሲናገር በዚህ ፍጥነት ይዋሻል ብዬ አላሰብኩም እኮ። ይሄ የሁሉም ገጠመኝ ስለሆነ ነው ወደ ውሸት የተቀየረው። እውነት ነው እንደምንለው ያውቃል። ደግሞ ማዲያው ጋር ፌርማታው ጋር ማነው የቀባው ሲባል ቀድሞ ምናምን ሲል በቃ አባ ቀድሞ ነገሩን ቅምል አድርጎ ይዞ ለማንኛውም እስካሁን ባለው ነጥብ የጥሌ የሳሚና የማርቆስ ቡድን 3-2 እየመራ ጥሌ ታሪክ ንገረን። ኦኬ የኔ ታሪክ ውሸት ነው። አውሮፕላን ላይ ታግቻለሁ። ጥልዬ ሩቅ አትሂድብኝ። ወዴት ወደ አሜሪካን ነበረ። አሜሪካ የት አሜሪካ? አሜሪካ ነው እነ ኦባማ ጋር ሰሜን አሜሪካ፣ ደቡብ አሜሪካ፣ ዩናይትድ ስቴትስ ኦፍ አሜሪካ። ኦኬ የቱ ጋር ያዙ? ለሻይ ወርዳችሁ ነው መንገድ ላይ? አይ የቱ ጋር በቃ አውሮፕላኑ ልንገባ ስንል ታገትኩኝ። እዚሁ አየር ገና ልትነሱ? ኢትዮጵያ ውስጥ አይደለም አውሮፓ ሀገር ነው። ከዛን ወደዛ ኮኔክሽን ነበረኝ። ከዛ ታገትኩኝ። ከዛም በኋላ ቆይሽ አገቱ ምን ጠየቁ? እንትኑ ጠቡ የተነሳው እኔ ነኝ። ጠቡ ያስነሳሁት እኔ ነኝ። ድብድብ ውስጥ ለመግባት ያለው በምን ተግባብታችሁ? ሙሉ ለሙሉ ነጮች ናቸው። ብቻ እኔ ብቻ ጥቁር ነኝ። ተፈተሻሉ። ለምን ነው ፈተሸው አልኳቸው። አጋጣሚ ወንድሜም ነበረ ሸኝም ነበር። ለምን ነው ፈተሸው አልኳቸው። አይ መፈተሽ አለብን ይሄ ሁሉ ነጭ ባለበት እኔ አንድ ጥቁር ለምን ፈተሽ? አልፈተሽም። ተፈተሻለህ? ሌሎቹ አልተፈተሹም። ሌሎቹ አልተፈተሹም። እኔ ብቻ ነኝ የፈተሁት። ከዛም በኋላ በቃ አልፈተሽም። ቦምብ ይዘህ ነበር? ምን ይዘህ ነበር? ቦምብ ይዤ ለምን አልፈተሽም አሉ? ለምን ፈተሻለሁ? ለምን አይፈተሹም? ምክንያታዊ መሆን ያስፈልጋል። ለምን አልፈተሽም አሉ? እነሱ የዛ ሀገር ዜጋ ናቸው። ነጮች ናቸው። ነጭ ደግሞ ብዙ ቦታ አለ። ስለዚህ ግን ቢሆንም አንተ ልፈተሽ ያለው ጥቁር ነው። ነጮች ናቸው። ነጮች ሴት አለችበት? የለችም። በቃ እንወያይበት። ጥሌ ና እሺ፣ አንድ ቀን ወደ እኛ ጋር ና አንድ ቀን። ሳሚዬ ምን ትላለህ? እንትን ነው። አይ ውሸት ነው። እውነት ነው እንዴ? ግን በኋላ ልጨምርላችሁ የስንት ወታደር መጣ። በቃ አስቸገረ። የሁሉ ወታደር መጡ። ሳሚ አሁን ታግቻለሁ ነው አግቻለሁ? ታገትኩኝ። በቃ ከእንደ አመፀኛ ነው። አሁን እኔ እውነትም ይሁን ውሸት አንድ መልእክት ማስተላለፍ ፈልጋለሁ። እሺ ያልከው ነገር ጥቁር በመሆን ነው። ግን ማንም ብዙ ጥቁሮች ቶሎ ብለው እጃቸውን ወደ ላይ ምክንያቱም ብዙ ሀገር አይተናል ጥቁሮች ለመፈተሽ። አንተ ግን ኖ እኔ አልፈተሽም ብለህ እስከ መገዳደር የደረስከው የአፄ ሚኒሊክ ውጤት ስለሆነ ለአፄ ሚኒሊክ አንድ ጊዜ ሞቅ ያለች እንወያይበት። መጀመሪያ እውነት ወይም ውሸት መሆኑ ይረጋገጣል። ባይሆንም ቢሆን እንወያይበት። ይኸውላችሁ በብዛት ሄደና አንድ ቦታ ልፈተሽም በል። አራት ነጭ እላለሁ። እኔ እንጃ ጥልዬ ኢትዮጵያዊ ስለሆንኩ እላለሁ። በረከት ሙት እላለሁ። እውነት ውሸት? ማርቆስ እውነት። ለምን አልክ? ከዚህ በፊት የመን ላይ ገጥሞኛል። ኦኬ ነጮች ናቸው እነሱ። እኔም ነጭ ነኝ። በእርግጥ ያው እንደነሱ ነጭ አይደለም እንጂ እውነት። ሳሚስ? አይ ውሸት ነው። ውሸት ነው። ለምን እንደዚህ አልኩ? ምክንያት ስላይለኝ ነው። እሺ ምክንያቱ ምንድን ነው? ምክንያቱ ምንድን ነው? ጥልዬ በባህሪው አግሬሲቭ አይደል። ሂስ ፖላይት፣ በጣም ቅን ነው። በእንግሊዘኛ አትናገረ፣ በአማርኛ አዛጋፈዋል።
ይነስራል። ፖል ከሰሞ ላይ ሌላው እና ጥልዬ እንደዚህ አይነት የተረጋጋ ነው በጣም ምንድነው ይሄ በግብታዊነት ነገሮችን የሚያደርግ ሰው አይደለም፣ ምክንያታዊ ሰው ነው። ስለዚህ ውሸት ብላ አይደለም። እኔ ደግሞ ኢትዮጵያዊ ስለሆነ ያደርገዋል። እውነት ማርቆስ? አዎ። በምን ተነስተህ? እንደው በቃ ነጭ እኛን ሲሆን ደማችን ደግሞ በየመኑ ነው። እኔ የመን። እሺ ጥሌ አውሮፕላን ላይ ታግቼ ነበር ያለውን ጥሌ በኢትዮጵያዊነት ጀግንነታችን፣ ማርቆስ የመን በገጠመው ነገር በአብላጫ ድምፅ እውነት ነው ብለዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? ያያ በለው ጥልዬ መጀመሪያ እንትን ስሮች ነው ያየሁት፣ ዛሬ ነው ማየት። ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ በማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ አሃዱ ባንክ ከብዙዎች ለብዙዎች። ጥላሁን ደግሞ ያሻል። አዎ በኢትዮጵያዊነት ነው። እስቲ ተጨማሪውን ነገር ንገረን እስቲ። ምክንያቱን ብናውቅ። አዎ ምክንያቱ ያው እንደነገርኳችሁ ላይኑ ላይ ነን እና ፍተሻ ትፈተሻለህ አሉኝ መጥተው። ለምን አልኳቸው። አይ መፈተሽ ከፈለጋችሁ ከዛ ከዳር ጀምሮ የፈተሻችሁ ስትመቶ ይፈተሻል። ተረፈ ለምን ይፈተሻል? አይ መፈተሽ አለብህ። አልፈትሽም። አሁን በቃ ጭቅጭቅ ሲኖር ወታደሮች መጡ፣ ከኤርፖርት ወታደሮች መጡ። ለምን ማትፈታ? አልፈተሽም። እኔ ሌባ አይደለሁም፣ ጥቁር ሌባ አይደለም። ጥልዬ እንዳለ እኔ ሌባ አይደለሁም። ህግ የምታስከብሩ ከሆነ ከዛ ነው፣ ከዛ ጀምራችሁ መፈተሽ አለባችሁ። ከዚህ ውጭ አልፈተሽም። ምን ልትሆኑ? አቃጣው ተነሳ። ከዛም በኋላ ወንድሜ ነበረ አጋጣሚ፣ እሱም አስተረጎመ እየነገራቸው። በጣም ተናድጃለሁ። አልፈተሽም። መጨረሻ ላይ ኃይል መጣ። እዚህና እዚህ ያዙኝ፣ ወደዚህ አስደግፈው በቃ እዚህ ውስጥ ገብቶ ተታተሹ። በጣም ተናደድኩ። ሳደባለሁ። ሌባ አይደለሁም። ሌቦች እናንተ ናችሁ፣ ተርጉምላቸው። አፍሪካ ድረስ መታችሁ የምነግራችሁ እውነት ነው። ምንም ማዋሽበት ምክንያት የለም። አፍሪካ ድረስ መታችሁ የምትወስዱት የምትዘርፉ እናንተ ነጮች እንጂ እኛ ጥቁሮች ሌቦች አይደለም። ከዛም በኋላ ሻንጣውን ሲፈትሹት ፖስተር አገኘ። ለአሜሪካን ፊልም ላሳይ ነበር ሄደው ፖስተር አገኘ። ምንድን ነው ያሉ? እኔ አፍሪካ ውስጥ ታዋቂ አክተር ነኝ። በቃ ምክንያቱም አንደኛ ያውቁኝም። በእርግጥ ታዋቂ አፍሪካ ውስጥ ታዋቂ አክተር አይደለም፣ ኢትዮጵያ ውስጥ ልታወቅ እችላለሁ። ቀጣዩ ፊልሜ የነጮችን ሌብነት የሚያጋልጥ አይዲያ አትጠራጠሩ፣ የሚያጋልጥ ነው አልኩኝ። ግራ ገባቸው፣ ተሰበሰቡ። ይሄ አፍሪካዊ አክተር ከሆነ ፖስተሩ አለ። ብዙ ፖስተሮች ይዣለሁ፣ በራሪዎች ይዤ ነበረ፣ ምክንያቱም እዛ ማሳተፍ ስለማልችል። ከዛም በኋላ ተመካከሩና በቃ ተሰብስበው መጥተው ይቅርታ እባክህ እባክህ አትጻፍብን፣ እኛ ስራችን ስለሆነ አትጻፍብን አለ። እጽፋለሁ። ይቅርታ ጠየቁኝ። ያው ይመስለኛል አውሮፕላኑ ድሌም ሊሆን ይችላል። በጣም ጭቅጭቅ ነበረ። አውሮፕላን ውስጥ ገብቼ እልህ ይዞኝ መጽሐፍ ጀመርኩ። ዛሬ የተሸለመው የጥቁር ፈርጥ ፊልም የተጻፈው አውሮፕላን ላይ ሀሳቡን ይሰራል። የጥቁር ፈር ፊልም ደግሞ ዛሬ አሁን ከተማናውን ሳደርገው ለሽልማት የበቃው ነጮች መጥተው አፍሮ አይገባም የተሰኘው መስቀል ተሰርቆ እንትን ሄዶ ነበረ ቤልጅየም እና በኢንተርፖል ነው የተመለሰው። ይሄን ታሪክ ሰምቼው ስለነበረ አውሮፕላን ውስጥ እንግዲህ 8 ሰዓት በረራ ነበረ ከአውሮፓ አሜሪካ። 8 ሰዓት በረራ ላይ
እንትን ስኬች አደረኩት እንትን አደረኩና ሲያትል አብርሃም የሚባል ጓደኛ ነበረኝ። ሲያትል ውስጥ ይታወቃል። አብርሃም ብዙ ፕሮሞተርም ነገር ነው። አይ አይደለም። እና እሱ ቤት ጻፍኩት፣ እዚህ ጨረስኩት። እና ይሄ ፊልም በጣም ቆንጆ እንዲሆን ዳይሬክተሩ ዛሬ ለሽልማት በቅቷል። ደስ ብሎኛል በእውነት ቆይቷል ከተሰራ። ዳይሬክተሩ ዶክተር አሰፋ መኮንን ይባላል። አርባ ምንጭ ዩኒቨርሲቲ ሌክቸር ነው። እሱንም ላመሰግን ማንኛውም ይህ ታሪክ መነሻ የሆነው ጥቁር ፈርጥ ፊልም ቅድም መግቢያ ላይ እንደገለጽ ነው ጥበብና ባህል ለቀጠናዊ ትስስር በሚል በምስራቅ አፍሪካ በሚገኙ 11 ሀገራትን ያቀፈ ሁል ጊዜ ፌስቲቫል በየዓመቱ ይዘጋጃል። ዘንድሮ ለሁለተኛ ጊዜ በኢትዮጵያ ባህልና ስፖርት ሚኒስቴር አዘጋጅነት ተዘጋጅቶ ነበር። እንግዲህ እዚህ ላይ ቀርቦ ተሸላሚ ይሆናል ጥቁር ፈርጥ ማለት ነው። በዚህ አጋጣሚ ፊልሙን ሁላችሁም ዩቲዩብ ላይ ይዩት። ዘውገ ቲዩብ ገብታችሁ የጥቁር ፈርጥ ብትሉ ፊልሙ ልታዩ ትችላላችሁ። ምን ያህል እልህ የተቀላቀለበት ብዙ የፌዴራል ፖሊሶች የተሳተፉበት አማራ ክልል ላይ በጣም ቆንጆ ፊልም ነው። ይዩት ዘውገ ቲዩብ ላይ ዘውገ ቲዩብ ነው። ጥቁር ፈርጥ ብላችሁ ተመልከቱ። ለማንኛውም እስካሁን ባለው ነጥብ የጥሌ የሳሚና የማርቆስ ቡድን 4-2 እየመሩ ነው። 4-2 እየመሩ ነው። ጥሌ ታሪክ ንገረን። 90,000 ከፍሎ 9 ጊዜ ዘፈን ያስደገመ ሰው አውቃለሁ። 90,000 ብር ከፍሎ 9 ጊዜ ዘፈን ያስደገመ ሰው የት ነው? አንዱን ዘፋኝ ነው 9 ጊዜ ጥልይ አይዘገም አሳስቶ እየዘፈነ ነው። ድገም ማስተካከል እየተባለ አንድ ዘፈን ተወዶ ነው። በዘፈን 10 አንዴ ሲዘፈን 10,000 በስም የሰጠው 90ውን አያድ የቆራረጠ በሰራ ቁጥር አንዳንዴ እያደረገ እኔ ባስደገምኩ ቁጥር 10 ትከፍላለህ ብለህ ነው። አንድ መድረክ ላይ ነው 9 ጊዜ የተዘፈነው አንድ ዘፈን። ሸላሚው ሰክሮ ነበር። ሌሎቹ ሁሉም ሄዱ። እሺ እና ብቻውን ነው የሚዘፍንለት ነበሩ። ኦዴስ ግን እሱ ስላስደጋገመ ጥለው ሄዱ። 90 ላይ የቆመው ዘፋኙ ደክሞት ነው ወይ ሰውየው ብር ጨርሶ? አይመስለኝም። 9ኛው ላይ በቃኝ ብሎ ጥልዬ። እሺ ሸላሚ የዘፈኑን ግጥም በቃሉ መያዝ ፈልጎ ነበር። አብሮ ይዘፍናል። ይቅርታ ጥልዬ፣ ዘፈኑ ምን የሚል ነበር? ዘፈኑን አልናገርም። ዘፈኑን ከተናገርኩኝ ለሽርፍራፊ መልሶች ቅርብ ስለሆነ አይደለም ተከፍሎበታል እኮ ዘፈኑ። የሰውየው አይደለም። ሰውየው እኮ ነው የከፈለው። በረከት አንተ ነህ እንደ የከፈልከው? እንዴ እኔም እንዳዳምጥ እኮ ነው የከፈለልኝ። ያው እኮ አንድ ስፖንሰር እኮ ሙዚቃ ስፖንሰር ካደረገ ሙዚቃው ለህዝብ እኮ ነው። ልክ ነህ። በጨዋታ ህግ በእኔ ዘፈኑን መንገር በጣም ያው ይሄ ነገር ይጠበቅለት። ጥሌ አንድ ጥያቄ 9 ጊዜ ሲዘፍነው ጉሮሮን አላመመው? ዘፋኙ እየተቀያየርን አብረን አገዝ ነው። አንተ አገዝከው? እኔ ብቻ ሳልሆን ብዙዎች እንዴ አየገባ ማርክዬ። አሁን ጉሮ ሸባይ ከሆነ እሱ ጉሮን ሲል አንዱ ወሸባይ አይደለም። ኧረ ግጥሙ ነው። በመሀል እየገባን ከጨረሳችሁ ስንት ዓመተ ምህረት ላይ ነው? የት ነው ቦታው? ቦታውን ንገረኝ። ክለብ ነው። ዋቢ ሸበሌ። ድሮ ነው? ድሮ አትበል። ከ10 ዓመት ከ12 ዓመት በፊት 12 ዓመት ዋቢ ሸበሌ አልነበረም። ትንሽ ገፋ ውሸት ነው። ሆቴሉ ነበረ። 15 ይሆናል። ታሪኩ ውሸት ይመስለኛል። ውሸት ለምን በለኝ 90,000 ብር ዛሬ 12 ዓመት ብዙ አይደለም? በጣም ብዙ ነው። 10,000 ብር እየከፈለ ለአንድ ዘፈን አይከፍልም። እንኳን ድምፁ አይደለም ደሙ ቢያልቅም አያቆም። አያዋጣውም። ውሸት ብለናል። ምክንያቱም ሰውየው ይህን ያህል ዝም ብሎ የሚሰጥበት ምክንያት የለም። ደግሞ ዋቢ ሸበሌ ጥንታዊ ነው። 9 ጊዜ ደግሞ በዛ። ትልቅ ሀብታም አሁን ሸራተን ቢል ልናውኑ እንችል ነበር። ዋቢ ሸበሌ ስላለ ግድ የለም። አታችመንቱ በጣም ቅርብ ሸበሌ ለምሳሌ መድረክ ስለሆነ ማለት ነው። ሳሚዬ ሰውየው ብሩን ጨርሶታል እኮ እንግዲህ እንደኛው ውሸት ነው። ጥላሁን እልፍነህ 90,000 ብር ከፍሎ 9 ጊዜ ዘፈን ያስደገመ አውቃለሁ ያለውን ፍልፍሉ ጥሌና ዜዶ ውሸት ነው ብለዋል። አሁን ጥላሁን እልፍነህ ያወራው ነገር እውነት ነው ውሸት ነው?
ተለየ 90,000 እንዴት ያለ ሀብታም ነው? እውነት ነው። ንገረን እስቲ ምንድነው መሰላችሁ የጅቡቲ ሀገር ያለ በጣም ሀብታም እኛ ሀገር ካሉ ሀብታሞች የሚጠሩ አሉ ስመጥር አይደል ስማቸው መጥራት ስለማያስ እንደነዛ ሀብታም እና ይመጣል ሁልጊዜ እኛ ጋር እና ሚስቱን ይዞ መጣ እና አንድ ቀን በቃ ስፔሻል ሰዎች አሉ ከዲነር ጋር ነው ደግሞ ባብሸበሌ ስራ ስንሰራ እንደዚህ መጠጥ ብቻ ሳይሆን ዲነር ነው የምንሰራውም እስከ ምሽቱ 6 ሰዓት ነገር ምን እንደሆነ ያውቃል እንዴ ከዛ ሰውየው የሚስቱን ልደት ነው ሊያከብር የዘፈነውም 9 ጊዜ ሃፒ በርዝዴይ ቱ ይለው እና በጣም የሚገርማችሁ ነገር ኬክ አለ ራሱ ከሸበሌ የሚታዝ በጣም ውድ ነው እሱ ከነሻማው ጋር እና ከሚበራው ጋር አብሮ ይመጣል 9 ጊዜ ምን ያህል ቢወዳት እንደሆነ አላውቅም 9 ጊዜ አዘፍናለሁ በእያንዳንዱ ዘፈን 10,000 ብር ሰጣል የትኛውን ዘፈን ምን ዘፈን አለ ሃፒ በርዝዴይ ቱ ሻማው ልክ እንትኑ ርችቱ ሲያልቅ እንደገና ሃፒ በርዝዴይ በሉልኝ 9 ጊዜ እስከዛ ሰው ጥሎ ሄደ እኮ ሌሎች እሱ ግን ሚስቱን አክብሮ እኛም 9 ጊዜ ዘፍነን 90,000 ተሰጥቶ ተከፋፈለ 10 እንውላለን Happy birthday to you. Happy birthday to you. እኔ ግን የሚመስለኝ መልዬ ሰውየው ተበድሮት ነበር መልስ ሲባል በዚህ መልኩ በጣም ባለሀብት ነው አሉ መርከብ ምናምን ሁሉ ያለው ነው ሲባል ሰምቻለሁ ባለሀብት ወይ እሳቸው ናቸው 90 ይቀርባቸዋል ለማንኛውም እስካሁን ባለው ነጥብ የጥሌ የሳሚና የማርቆስ ቡድን 5-2 እየመራ 5-2 አሁን ፍልፍል የሚያቀርበው ጨዋታ 3 ነጥብ አለ 3 ነጥብ አለው አዳምጡት ፍልፍሉ ታሪክ ንገረን እሺ በእርዝ ኩይክ ተጠርጥሬያለሁ እንደገና ድገም ምንድነው በእርዝ ኩይክ በመሬት መንቀጥቀጥ yes ለምን በአማርኛ በመሬት መንቀጥቀጥ በመሬት መንቀጥቀጥ ተጠርጥሬያለሁ ጨፍረን አንቀጥቅጠህ ተይዘህ ያው እንግዲህ እነሱ ያሉት ነው እኔ አይደል ተጠርጥሬያለሁ ጥሌ ምንድነው የሚመስለው ማን የጠረጠረ ሜትሮሎጂ እኮ እሱን መጠይቅልኝ ማለት ማን ተጠርጥሬያለሁ በመሬት መንቀጥቀጡ ጠርጣሪ ማን ነው ጠርጣሪ ሁሉም ነው የጠረጠረ እንዴት ሁሉም በቃ እናንተ ውሃ ልማትም መሸት ላይ ስለነበረ ሁሉም ነው ይሄ የሰሞኑ በሰሞኑ መንቀጥቀጥ በአንተ ግፍ ነው ተብሎ በአንተ ግፍ ነው አይ በእኔ ግፍማ ያንሳላ ያንሳላሉ ስንት ጊዜ ሆነዋል ኧረ ብዙ ጊዜ ሆነው አሁን በየሳምንቱ መሬት ተቀጠቀጠው አሁን ነው አሰሙ እኮ በዛ ነው ተጠርጥሬ እኮ ስንት ጊዜ ሆነው ይሄ ከተጠረጠረ ኧረ ትንሽ ቀን ነው እና ፍርድ ቤት ቀረብክ ነው ዝም ብሎ ጥርጣሬ አልቀረብኩኝም ግን ያቀርብ አስበው ነበር ግን በቃ በረከት ጥያቄው ደስ ይላል ግን እንነጋገርበታ ተነጋገር እንነጋገርበት አብስትራክት ምንድነው ቅኔ ጠረጠረው አንተ ስታልፍ ነው የተንቀጠቀጠው ተብሎ ኧረ መሬት መንቀጥቀጡ ልክ እንደ እንትኑ ጥሌ እውነት እንዴት ዝሆንና አይጥ ነው ዝሆንና አይጥ ነው አይደል ምንድነው መሰለ ጥሌ ቆይ ዝሆንና አይጥ ነው ድልድይ የተሻገሩ በዚህ የሚል ድልድይ ነው ከዛ በኋላ ዝሆኑ ሲሄድ እንትኑ ተንቀጠቀጠ ድልድዩ ማለት ነው ከዛ አይጧ ነቀነቅ ነው አይደል ከዛ ማለት ነው በረከት እና እውነት ውሸት እውነት ለምን አልክ በረከትን ስለማላም ነው መሬት ውስጥ ገብቶ እውነት ነው ለምን እንደኔውን ካንተንም አይ እውነት ነው እኔ ተለክፌ ነው አንተ ምን ሆነ ነው እውነት ነው አምጥለው አይ ምክንያቱም ኮንዶሚኒየም ቤት ስለሚኖር ኮንዶሚኒየም ቤት ውስጥ እኮ ተጠርጥሬያለሁ እኮ ነው ያለው ታዲያ እኮ ተጠርጥሬያለሁ አይደል ያለው ተጠርጥሬያለሁ እኮ ነው ያለው ተጠርጥሬያለሁ ማለት እኮ እኔ አንተን ያንቀጠቀጥከው አሉኝ እኮ ነው እያለ ያለው እንዴት ማንቀጥቀጥ የመሬት መንቀጥቀጡን
እርዝክዊክ ብዙ ጊዜ በረከት ነው የምታንቀጠቅጠው መሬቱን ማርቆስ ውሸት ነው እውነት ነው ይሄ እውነት ነው ማርቆስ ነው ለምን አልክ ማርቆስ እኔም በግራ ስለገባ እውነት ነው በረከት 3 ነጥብ አለው 3 ነጥብ አለው ንቅንቅ አለልም ፍልፍሉ ሊለን የፈለገው ሲያስረዳን ትክክል ስለሚመጣ ፍልፍሉ በእርዝክዊክ ተጠርጥሬያለሁ በሰሞኑ መሬት መንቀጥቀጥ ያለው ጥሌ ሳሚና ማርቆስ እውነት ነው ብለዋል መሬቱ ሳይንቀጠቀጥ አንዴ ብድግ ብሎ ዜዶ ግን ጥሩ ነው 3 ነጥብ አለው ዜዶ ጥሩ ነው የሚመልስ አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው ገና በመብረቅ ዋይ ናበል ሃፒ በርዝዴይ የጥሬ ደስታ አገላለጽ ማለት ፍልፍሉ ብለው እኮ አንቀጠቀጠው ታዲያ ንገረን እስቲ ምንድን ነው ይሄ ሰሞኑን አባቴ የነበረ ነበረ መሬት መንቀጥቀጥ ሶስት ቀን ምናምን ውስጥ ይመጣል በጣም ነበር የሚንቀጠቀጥ ትናንት ሲንቀጠቀጥ እና ባለቤቴ ሻወር ወስዳ ነበርና ስትወጣ መጸዳጃ ቤት ውስጥ መስታወት አለች አይደል እሷ ላይ እንደዚህ የጥርስ ብሮሽ ምናምን እናስቀምጣለን እዛ ላይ ቀለበቷን አድርጋ ነበር ሌሊት ተንቀጠቀጠ እኔ ሽንት ቤት ደርሼ ተመለስኩ ጠዋት ቀለበቱ የለም አንተ ወስደኸዋል እንዴ ብላ ጠረጠረች ግን ተገኘ ስለዚህ በመሬት መንቀጥቀጥ ክቡራትና ክቡራን ተመልካቾቻችን በዛሬው ነጥብ የጥላሁን የሳሚና የማርቆስ ቡድን 8-2 የዚህ ፕሮግራም ምርጥ እውነትን እናንተ ተመልካቾች ትመርጡልኛላችሁ 5 እውነቶች አሉ ማርቆስ በረከት የራሴ የሚለው ቢዋይዲ ያለው ዜዶ እሁድ ትንቢት እናገራለሁ ጥላሁን ዘውገ አውሮፕላን ላይ ታግቼ ነበር ጥላሁን እልፍነ ወይ 90,000 ብር ፍልፍሉ እርዝክዊክ ተጠርጥሬያለሁ እጅ በማውጣት ነው በመጀመሪያ ምርጥ እውነት የማርቆስ ፍልፍሉ የራሴ የሚለው ቢዋይዲ ያለው እጅ አውጡልኝ አስቡ በደብ አስቡ እሺ ዜዶ እሁድ ትንቢት እናገራለሁ እሺ ጥላሁን ዘውገ አውሮፕላን ላይ ታግቼ ነበር እሺ ጥላሁን እልፍነ 90,000 ብር ከፍሎ 9 ጊዜ የዘፈነ አውቃለሁ በእርዝክዊክ ተጠርጥሬያለሁ እርዝክዊኩና አይሎፕራኑ ተቀራራቢ ነው ግን ስለዚህ መሬት ከተንቀጠቀጠ እኮ አውሮፕላን ላይ ሞተ የመሬት ስበቱ እኮ ከባድ ነው ስለዚህ የዚህ ፕሮግራም ምርጥ እውነት አውሮፕላን ላይ ታግቼ ነበር ጥላሁን ዘውገ የዚህ ፕሮግራም ምርጥ ውሸት ምርጥ ቀዳዳ ብቸኛ ውሸት ብቸኛ ቀዳዳ ቲያትር ክበብ ውስጥ በመግባቴ ከቤት ተባረሬ እሺ በማስከተል የሾካ ካራቴ ካታ በሴቶች እንመለከታለን ማለት ነው ወደሱ አባቱ
ቡና እጅግ አድርገን እናመሰግናለን። በጌታችን ስለኛቸዋለን። በጣም አሪፍ ትርኢት ነበር። በጣም አሪፍ ትርኢት ነበር። ከመሰናበታችን በፊት በመጨረሻ እንግዶቻችን የምታስተላልፉት መልእክት ካለ? በነገራችን ላይ ቅድም ጥሌ እልህ ይዞኝ ሰራሁት ያለው የጥቁር ፈርጥ ነው። እንግዲህ ታሪኩን አውርቶታል። እንግዲህ ያው በፍተሻ ምክንያት ያንን በማድረጋቸው ነው እልህ ይዞት ነው የሰራው። ያው ብዙ ጊዜ እንደዚህ ያለ ነገር የተለመደ ነው። ሎሬት ጸጋዬ ገብረመድህን ከሬዲዮ ጣቢያ አቡነ ጴጥሮስ ካለው ሬዲዮ ጣቢያ አካባቢ ያለው አቡነ ጴጥሮስ ሐውልት ስር አንድ ሰው ሽንቱን ሲሸና አይተው ተናደው ነው ጴጥሮስ ያቺን ሰዓት የሚለውን ቲያትር የጻፉት። በዛ ተናደው ነው አይደል ጥልዬ? ስለዚህ እንዲህ አይነት ነገሮች ደግሞ ምርጥ ይሆናሉና ጥቁር ፈርጥ ስለተሸለመልህ እንኳን ደስ ያለህ። ከመሰናበታችን በፊት እንግዶቻችን የምትሉት ነገር ካለ ጥልዬ የምታስተላልፈው መልእክት ካለ? በጣም ደስ ይላል። እዚህ የዋሸው እንዴ ፕሮግራም ላይ እናንተ ወንድሞቼ የክብር እንግዳ ስላደረጋቸውኝ ቲያትሬንም እንዳስተዋውቅ እድል ስለሰጣቸውኝ ከልብ አመሰግናለሁ። እኛም እናመሰግናለን። ያው ዋዋጎ ላይ እንሳተፋለን። ሳሚ በመጨረሻ የምትለን ነገር ካለ? ዋሻው እንዴ ላይ ተጋባዥ እንግዳ ሆኜ በመቅረቤ በጣም ነው ደስ ያለኝ። ምክንያቱም ተዝናንቼ ነው በጣም ኢንጆይ አድርጌያለሁ። እውነቱን ለመናገር በጣም ደስ ብሎኛል። ምክንያቱም ከረጅም ጊዜ በኋላ ነው ማርቆስንም አንተንም ጥልዬንም አግኝቻችኋለሁ። ዜዶን ለመጀመሪያ ጊዜ እንዲሁ ፊት ለፊት የተያየ ነው። ምናልባት ከፍልፍሉ ጋር ተገናኝተናል እና በጣም ደስ ብሎኛል። በተረፈ አባይ ቲቪ ላይ እዚህ የሚተላለፉ 2 ስራዎች አሉ። የበኩር ፍርድ የሚባል ተከታታይ ድራማ እና የዣነሩ ወይም ዘውጉ የድራማ ኮሜዲ ነው። ክፉ አለቃ ይባላል። እዛ ውስጥ ተሳታፊ ነኝ። እንድታዩ ተመልካች ላይ እዚያው አባይ ቲቪ ላይ ያው ሳሚ እንደሆነ ያው በቃ ሁሌ ተከትሎኝ እንደመጣ ነው። አባይ ላይ ተከትሎ ይመጣል። እኛ ቲያትር እንሰራለን። ቲያትሩን ደግሞ ፕሮሞት ማድረግ በጣም ከባድ ነው። ዛሬ ለቴሌቪዥን ለማስታወቂያ የሚከፈለው ዋጋ በጣም ከፍተኛ ነው። ፍጹም አንችልም ቲያትር የምንሰራ ሰዎች ነው ማለት ነው። ይህንንም ደግሞ ችግራችን አይቶ አባይ ቴሌቪዥን በነፃ እያስተላለፈልን ነው። ቲያትራችን ዋዋጎ እየተላለፈ ነው ያለው። በዚህ አጋጣሚ በነፃ ስለሚያስተላልፉልን ለእኛም ለሁሉም ለቲያትረኞች ብሔራዊም አገር ፍቅርም የትም ላሉትም እገዛችሁ አይለየን ለማለት ነው። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው ፕሮግራማችን እንደተዝናናችሁ እናምናለን። እንግዶቻችን ጥላሁን ዘውገና ሳምሶን ግርማ አክብራችሁ ስለመጣችሁ በተመልካቾቻችን ስም እጅግ አድርገን እናመሰግናለን። ሳምንት እንገናኝ። ሰላም ይሁን። ሰላም ይሁን። ሰላም ይሁን።
ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ጨዋታው ዋሸው እንዴ ነው ማሽላ ወፍ የጠረጠረው የቆላ ማሽላ ወፍ የጠረጠረው የሆነ ወባልሽ ወስፋት የወጠረው በል ጾመኛ ነኝ ቁርሴን በልቻለሁ ቆንጅዬ ፍርፍር ቁርሴን በልቻለሁ ቆንጅዬ ፍርፍር እንደምን ውለሻል አንቺ ግንድግር በሚንታ በዳዴ ምን አለ በዳዴ ግጥሙ ሲበዛብሽ ከረከረሽ እንዴ ግንቡዛ ሰረት ያበ ዱባይን አየነው ተግርስ ተራሱ በዲሽ ነው አዎ መስዋዕት የከፈለችው ዴናት እሺ በለው እሺ ማሰንቆ ተወዳጅ ሁሌ በሳምንት ማሰንቆ ተወዳጅ ሁሌ በሳምንት ባንቺ ጥርስ አየሁት የኛም ቤት ህይወት